ክቡር ጠቅላይ ሚኒስትር አብይ አህመድ አሊ በጣም ከሚወዱትና ከሚያደንቁትና በጣም በእርሶ ሐሳብ ከሚስማሙ ሰዎች መሃል አንዱ ነኝ። በጣም ግን የሚያሳዝነው ነገር በእርሶ ስም ከተዘረፉትም ሰዎች አንዱ ነኝ። ይሄው መረጃ አዩቴን ድርጅት ፍለፊት እርሶን አስቀምጠው በጣም ብዙ ጊዜ የእርሶን ቪዲዮ እርሶ ለህዝቦት ያስተላልፉትን መልእክት እየተንቀጠቀጥኩ እየፈራው ውስጥ እየደነገጠ ነው ገብቼ መልስ የምሰጠው። ለምን ሁሉ ነገሮች ከኔ በላይ እንደሆነ ስለማምን ግን ስለተበደልኩኝና ስለተገፋው አገሬን ስለተቀማው ማንነቴን ስለተቀማው እርሶ ጋር አድርሻለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ዋስትና ወስዳለሁ ብለዋል። ዋስትናዎትን ይውሰዱ። እኛ ደግሞ ትክክለኛ ተጨባጭ ኢንፎርሜሽን ነው የምናደርሰው። ውድ ኢትዮጵያን እህት ወንድሞቼ ሼር አድርጉና ለሳቸው አድርሱልኝ። ዝናብ ስለሆነ ነው ካሜራው ጋር ቀረብ ብዬ ያለሁት። ጃንጥላ ስር ነው ያለሁት። ምናልባት ይታያቸው እንደሆነ አላውቅም። ይሄ ድርጅት ተገቢውን ቅጣት አግኝቶ ከዛ ቦታ ላይ የተፈናቀለው ማህበረሰብ መልስ እስካላገኘ ድረስ እኔና ይሄ ድርጅት ልክ እዚህ ላይ የምትመለከቱትን ምስል አይነት ነው ህይወታችን። 400 ሚሊዮን ዶላር ነው የበሉት። 400 ሚሊዮን ዶላር በልተው መልስ መመለስ አቅቷቸው እንዳይመስላችሁ። አቅቷቸው አይደለም፣ ከብዷቸው አይደለም። ግን ምን እንደሆነ ታውቃላችሁ? ሲሰርቁ ተስማምተው ችግር ተፈጠረ። ችግር ሲፈጠር መልሱ ከበዳቸው። መልሱ ሲከብዳቸው ፕሮጀክቱ አለማ። ቦታው እንደዛው እንደታጠረ ነው ያለው። እዛ አካባቢ የነበረው ማህበረሰብ መልስ አላገኘም። መንግስትን ዘርፏል፣ ህዝቡን ዘርፏል። ይሄን ያደረገው ማን ነው? ወረዳ አስተዳደሯ፣ ቦሌ ክፍለ ከተማ መሬት አስተዳደሩ፣ የዚህ ድርጅት ኃላፊ እና የሰፈር ቃል አቀባዮቻችን፣ ያው ስማቸውን ብዙዎቻችን ስለምናቃቸው ማለት ነው። በደንብ ይዩት እስቲ ይሄ ድርጅት እስቲ በደንብ ይዩት። በደንብ እስከ ለተሞቴ ድረስ አንላቀቅ። ይሄ የኔ ቃል ነው። እንደዚህ አስፓልት ዳር ያደርኩኝ አንላቀቅ።